ሰላም ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት ባለፈው ጊዜ የለቀኩላችሁን የሚኒስትሪ የ8ኛ ክፍል ማለት ነው ለሚኒስትሪ የሚያዘጋጁ ጥያቄዎችን ክፍል 1 ለቀቀላችሁ ነበር። ዛሬ ደግሞ ክፍል 2ን ይዤላችሁ መጥቻለሁ። ባለፈው ጊዜ በለቀኩት ቪዲዮ ላይ 15 ጥያቄዎችን ሰርቼላችሁ ነበር። አሁን ደግሞ 15 ጥያቄዎችን ሌሎች 15 ጥያቄዎችን ከዛ ይቀጥላሉ እንሰራለን ማለት ነው አንድ ላይ። እንግዲህ ወደ ቪዲዮ ወደ ጥያቄዎቹ ከመሄዳችን በፊት ላይክ ማድረግ እንዲሁም ደግሞ ለሌሎች ሰዎች ሼር ማድረግ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግና እንደዚህ አይነት ቪዲዮ ሲሰሩ እንዲደርሷችሁ የደውል ምልክቱን መጫን አይርሱ ማለት ነው። በቀጥታ ወደ ጥያቄዎቹ እንሂድ። 16ኛው the area of a square is 225 meter square. What is the length of each side ይላል። እንግዲህ ስኩዌር የምንለው ምንድነው? አራቱም ጎኖቹ እኩል የሆነ ጎን አራት ምስል ነው ስኩዌር የምንለው ማለት ነው። ስለዚህ ለምሳሌ ይሄኛው ሳይድ 5 ከሆነ ይሄኛውም 5 ነው፣ ይሄኛውም 5 ነው፣ ይሄም 5 ነው። ስለዚህ ኤሪያ ደግሞ ለመፈለግ ሌንግዝ ታይምስ ዊድዝ ነው አይደለም እንጠቀመው የሬክታንግል ወይም የጎን አራት ግን ሌንግዝ እና ዊድዛቸው በስኩዌር ጊዜ እኩል ስለሆነ ሌንግዝ ታይምስ ሌንግዝ ይሆናል። ከዛ በኋላ ሌንግዝ ስኩዌር ይሆናል። ኤሪያ ኦፍ ስኩዌር ሌንግዝ ስኩዌር ነው ማለት ነው። ስለዚህ ይሄንን በመጠቀም እኛ የተሰጠን ኤሪያው ተሰጥቶናል 225 ሜትር ስኩዌር። ከዛ በኋላ ሌንግዙን ነው የምንፈልገው ማለት ነው። ሁሉንም ራዲካል ውስጥ እንከተዋለን። ይሄ ስኩዌር ይሄንን ያጠፋውና ሌንግዟ ትወጣልናለች። ይሄንን ያጠፋውና ሜትር ይወጣል። 225 ከስኩዌር ሲወጣ 15ን ይወጣል። ስለዚህ የስኩዌሩ ሌንግዝ ስንት ነው? 15 ነው። ይሄም 15 ነው፣ ይሄም 15፣ ይሄኛውም 15፣ ይሄኛውም 15 ነው ማለት ነው። ስለዚህ መልሳችን የሚሆነው ኤ ይሆናል ማለት ነው። 17ኛው which one of the following is true about order of numbers? ስለ ነምበሮች ኦርደር ትሩ የሆነ የትኛው ነው ይላል። እንግዲህ በመጀመሪያ ሁሉም ስለ ኔጌቲቭ ቁጥሮች ነው የሚያወራው። ኔጌቲቭ ቁጥር እንግዲህ 0 ብለን ወደ ሌፍት ሳይድ ወደዚህ ወደ ሌፍት በኩል ስንሄድ ምን ይሆናል? ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለ ወደ ሌፍት ሳይድ በሄድን ቁጥር የቁጥሮቹ መጠን እየጨመረ ይሄዳል። ከኔጌቲቭ 2 እና ከኔጌቲቭ 1 የሚበልጠው ኔጌቲቭ 1 ነው። ግን በቁጥር አንፃር ቁጥሩ 2 3 የምትለው ከፍ እያለ ይሄዳል ማለት ነው ወደ ሌፍት ስንሄድ። ከዛ ምን ይሆናል? ወደ ምርጫው ስንሄድ ኤ ላይ ኔጌቲቭ 3 is the right side of negative 1 ይላል። ኔጌቲቭ 3 የምንለው ከኔጌቲቭ 1 በራይት ሳይድ ነው የሚገኘው። ራይት ሳይድ ማለት ይሄኛው ነው። ኔጌቲቭ 3 ከኔጌቲቭ 1 በራይት ሳይድ ነው እንደሚገኘው። በዚህ በኩል ሳይሆን በዚህ ነው። ከኔጌቲቭ 1 በሌፍት ሳይድ ነው እንጂ በራይት ሳይድ አይደለም። ስለዚህ ይሄ ልክ አይደለም። ቢ ኔጌቲቭ 10 is the left side of negative 11. ኔጌቲቭ 10 እዚህ ጋር አሁን እንደዚህ ብለን ኔጌቲቭ 10 ከዛ ኔጌቲቭ 11 ብንል ኔጌቲቭ 10 is the left side of ኔጌቲቭ 11 ለኔጌቲቭ 11 ኔጌቲቭ 10 ሌፍት ሳይድ ነው እያለ ነው። ሌፍት ማለት በዚህ ነው። ግን ኔጌቲቭ 10 ራይት ሳይዱ ነው አይደል? ለኔጌቲቭ 11 በራይት ሳይድ በኩል ነው ያለው። ስለዚህ እኛውም ልክ አይደለም። ሲ ደግሞ ኔጌቲቭ 3/4 is the right side of negative 1 ይላል። 3/4 is 0 point something ነው። 3 ለ4 ብናካፍለው 0 ነጥብ ሰጠን 0 እንሰጣለን። 30 ለ4 7 ጊዜ 28 ከዛ 2 0 20 ሲካፈል ለ4 ደግሞ 5 0.75 ኔጌቲቭ 3/4 ማለት ኔጌቲቭ 0.75 ማለት ነው። ኔጌቲቭ 3.75 ሌላ እዚህ ጋር ቁጥር መስመር ብንሰራ ኔጌቲቭ 1 አለ እዚህ ጋር ነው። ኔጌቲቭ 0.75 ማለት ከኔጌቲቭ 1 በራይት ሳይድ ነው ያለው። the right side of negative 1 ይላል። ልክ ነው ማለት ነው ይሄ። ዲ ደግሞ ኔጌቲቭ 121 is the left side of negative 162. 121 እዚህ ጋር አሁን ኔጌቲቭ 121 ብለን ኔጌቲቭ 162 ነው አይደል? ይሄኛው በሌፍት ሳይድ ነው መሆን ያለበት አይደል? ይሄ ግን ምን ይላል? 121 ኔጌቲቭ 121 በኔጌቲቭ 162 በሌፍት ሳይድ ነው ያለው ይላል። በሌፍት ሳይድ ሳይሆን በራይት ሳይድ ነው አይደል ያለው? ስለዚህ ይሄኛውም ልክ አይደለም። ስለዚህ መልሳችን የሚሆነው ሲ ነው ማለት ነው። 18ኛው positive proper fraction always exist between what is proper fraction? መጀመሪያ ፍራክሽን አለ አይደለ? ሶስት አይነት ፍራክሽኖች አሉ። የመጀመሪያው ፕሮፐር አለ፣ ፕሮፐር ፍራክሽን አለ፣
ሁለተኛው ደግሞ ኢምፕሮፐር አለ ኢምፕሮፐር ፍራክሽን ከዛ ሶስተኛው ደግሞ ሚክስድ አለ ሚክስድ ፍራክሽን ፕሮፐር ፍራክሽን የምንለው ከላይ ያለው ኑሜሬተሩ ሌዛን ዲኖሚኔተሩ ሲሆን ምን ይሆናል ፕሮፐር ይሆናል ከላይ ያለው ለአሉ ከታቱ ሲያንስ ማለት ነው ኢምፕሮፐር ደግሞ የምንለው ኑሜሬተሩ ከላይ ያለው ግሬተር ዛን ዲኖሚኔተሩ ሲሆን ምን ይሆናል ኢምፕሮፐር ፍራክሽን ይባላል ወይም ደግሞ ህገወጥ ክፍልፋይ ማለት ነው በአማርኛ ፕሮፐር ደግሞ ህገኛ ክፍልፋይ የምንለው ነው ሶስተኛው ሚክስድ ነው ሚክስድ ደግሞ የሚባለው ደግሞ ምንድነው ናቹራል ነምበር እና ፕላስ ደግሞ ማን ያለው ፕሮፐር ፍራክሽን ሲሆን ማለት ነው ለምሳሌ ሁለት ሙሉ አንድ ሁለተኛ ቢባል ሚክስድ ፍራክሽን ነው ማለት ነው ስለዚህ አሁን ይሄ ደግሞ ለምሳሌ 3/4 ሊሆን ይችላል 5/6 7/10 እነዚህ ፕሮፐር ናቸው ከላይ ያለው ከታች ካለው ያንሳል ማለት ነው ኢምፕሮፐር የሚባለው ደግሞ 10/7 11/5 12/6 ያለ ይሄኛው ኢምፕሮፐር ፍራክሽን የምንለው ነው ማለት ነው ስለዚህ ፕሮፐር ፍራክሽን ፖዚቲቭ ማለት ነው ፖዚቲቭ ፕሮፐር ፍራክሽን ሁሉ ጊዜም በማንና በማን መካከል ይገኛል ይላል ጥያቄያችን እንግዲህ ሁሉ ጊዜም ቢሆን ፕሮፐር ፍራክሽን ስናካፍለው ከላይ ያለው ከታች ካለው ካነሰ 0 ነጥብ ብለን ነው የምንጀምረው ማለት ነው ለምሳሌ 3ን ለ4 ስናካፍል 0 ነጥብ ብለን 0 እንጨምራለን 30 ለ4 7 ጊዜ 7 ሲባዛ በ4 28 ከዛ 30 ሲቀነስ 28 2 እዚህ ጋር 0 እንጨምራለን 20 ሲካፈል ለ4 5 ጊዜ 5 ሲባዛ በ4 20 20 ሲቀነስ 20 0 ይሆናል ስለዚህ 0.75 መጣ ከዛ ደግሞ 5ን ለ6 ስናካፍል ደግሞ 0 ነጥብ ብለን 0 እናደርጋለን እዚህ ጋር ከዛ በኋላ 8 ጊዜ 48 8 ሲባዛ በ6 48 50 ሲቀነስ 48 2 0 እንጨምራለን 20 ሲካፈል ለ6 3 ጊዜ 18 ይሆናል ከዛ አሁንም 2 ይወጣል 3 እያለ የሚቀጥል ይሆናል ስለዚህ እንደዚህ አይነት ጥያቄዎች ማለት ፕሮፐር የሆኑ ፍራክሽኖች ሁሉ ጊዜም 0 ነጥብ ብለው ነው ስለዚህ 0.75 0.833 ምናምን እንደዚህ ቁጥሮች ከማንና ከማን መካከል ላይ ያሉት ከ0 እና ከ1 መካከል 0ንም ከ0 አያንሱም ከ1 ደግሞ አይበልጡም እዚህ ጋር ነው ሁሉ ያሉት ማለት ነው ስለዚህ በማንና በማን መካከል ነው የሚገኙት ከተባለ ሁሉ ጊዜም ቢሆን በ0 እና በ1 መካከል ነው የሚሆነው ቢ ነው ግን ፖዚቲቭ ፕሮፐር ፍራክሽን ኔጌቲቭ ፕሮፐር ፍራክሽን ከተባለ በኔጌቲቭ 1 እና በ0 መካከል ነው የሚገኙት ነው የሚሆነው ማለት ነው ኔጌቲቭ ከሆነ ግን ፖዚቲቭ ስለሆነ ቢ ይሆናል ማለት ነው 19ኛው which one of the following number is not perfect square perfect square ያልሆነ የትኛው ነው ይላል ኔጌቲቭ 9 ስኩዌር ሩት ብንከተው 9 ብቻ ቢሆን 3 ሆኖ ይወጣ ነበር 9 ቢሆን 3 ይሆናል ግን እቺ ኔጌቲቭ ስላለች ኔጌቲቭ ቁጥር ከስኩዌር ሩት አይወጣም ስለዚህ ፐርፌክት ስኩዌር አይደለም 0 ሲወጣ 0 ነው ይሄ ልክ ነው 16 ሲወጣ 4 ነው ይሄኛውም ልክ ነው 0.04 ሲወጣ 0.2 ነው ይሄኛውም ልክ ነው ማለት ነው ስለዚህ ፐርፌክት ስኩዌር ያልሆነው ኤ ነው ኔጌቲቭ ቁጥር መቼም ቢሆን ፐርፌክት ስኩዌር አይሆንም ሲጀመር ኔጌቲቭ ቁጥር ሆኖ ከስኩዌር ሩት የሚወጣ የለም ማለት ነው ኔጌቲቭ 3 ይባዛ ኔጌቲቭ 3 እንኳን ብንለው ስንት ይሆናል 9 ይሆናል ስለዚህ ሁሉ ጊዜም ሲባዙ ኔጌቲቭ ቁጥሮች ፖዚቲቭ ስለሆነ ኔጌቲቭ ቁጥር ከስኩዌር ሩት አይወጣም ማለት ነው 20ኛው ራሽናል ነምበር k የምትባል ራሽናል ነምበር is called perfect square ናት ብንል is and if and only if and only if for some n is an element of positive rational number k is equal to ይላል k ምን ብትሆን ነው k ከስኩዌር ሩት ስትወጣ ፐርፌክት n ሆና የምትወጣ ቢሆን ነው እያለን ያለው ማለት ፐርፌክት ስኩዌር ከሆነች በምን እንገልጻታለን n ስኩዌር ብለን n ስኩዌር ሲወጣ k አይደለ ስለዚህ n ስኩዌር ሲወጣ n አይደለ ስለዚህ k ከማን ጋር እኩል ነው ከn ስኩዌር ጋር ስለዚህ መልሳችን የሚሆነው a ነው n ኪዩብ የሚሆነው ከኪዩብ ሩት ቢሆን ነበር k ከኪዩብ ሩት ሲወጣ n ነው ከተባለ k እኩል ይሆናል n ኪዩብ ይሆን ነበር
ይሄ ነው ግን ሁለቱ አይሆንም ምንም ማያገናኘው መልሳችን ኤ ነው የሚሆነው 21ኛው what is the square root of the number this one ይሄ ከስኩዌር ሩት ሲወጣ ስንት ሆኖ ይወጣል ነው የሚላል 0.0000256 የሚለውን ይሄንን ከስኩዌር ሩት ለማውጣት መጀመሪያ ነጥቡን በ10 ርቢ ብንጽፈው የተሻለ ነው ማለት ነው ስለዚህ ነጥቡን ለማስወጣት በስንትና በዛው የሚለውን ለማወቅ ነጥቡን እያስወጣን እንቆጥራለን ማለት ነው 1 2 3 4 5 6 256 times 10 the power of -6 ብንለው ከዛ ተመልሶ ይሄንን ቁጥር በዚህ ብናባዛው 6 ወደ ፊት ብንሄድ ይሄንን ቁጥር ድጋሚ እናገኛለን ማለት ነው ይሄ ማለት 256 የሚለውን 1 2 3 4 5 6 ብለን እዚህ ጋር ነጥቧን እናስቀምጥ እዚህ ጋር ዜሮዎችን ብንጨምር የመጀመሪያ የተሰጠን ጥያቄው ላይ የተሰጠንን ቁጥር አገኘን ማለት ነው ስለዚህ በ10 ርቢ ቀየር ነው ማለት ነው እንጂ ራሱ ቁጥሩ ነው አልተቀየረም ስለዚህ በነጥብ ከሆነ የተሰጠን በኔጌቲቭ ነው የምናባዛው ግን ደግሞ አሁን ለምሳሌ 256000 ቢባል ይሄንን በ10 ርቢ ቀይሩ ብንባል ምንድነው የምናረጋው ከዚህ ተነስተን ነጥቡ አሁን ኦሬዲ የለችም ውጭ ናት ያለችው አይደል ከዚህ ተነስተን እንቆጥራለን እዚህ ድረስ ከሁለት እና ከ5 መካከል እስከሚሆን ድረስ 1 2 3 4 5 እዚህ ድረስ እንቆጥር 5 ቁጥሮችን አልፎ ነው የመጣው ስለዚህ 2.56 times 10 the power of 5 ይሆናል ማለት ነው ይሄንን ድጋሚ በ5 0 ባለው ብናባዛው 0 ባለው ቁጥር ብናባዛው ምን ይሆናል ማለት ነው 2.56 ሚለው 1 2 3 4 5 እዚህ ጋር ዜሮዎችን ብንጨምር ተመልሶ ቁጥሩን ይሰጣናል ማለት ነው ኖርማል ቁጥር ከሆነ በፖዚቲቭ ቁጥር ይባዛል እቺ ከላይ ያለችው ፓወሯ ፖዚቲቭ ትሆናለች ግን በነጥብ ከሆነ እንዳሁን እንደተሰጠን ጥያቄ ከላይ ያለችው እቺ ቁጥሯ ኔጌቲቭ ትሆናለች ማለት ነው ስለዚህ 256 ሲባዛ 10 the power of -6 የሚለውን ከስኩዌር ሩት እናውጣው 256 ከስኩዌር ሩት ሲወጣ 16 ሆኖ ነው የሚወጣው ግን ለማታውቁት እንዴት መስራት ትችላላችሁ 256 ሲካፈል ለ2 128 ይሆናል ሲካፈል ለ2 ስንት ይሆናል 64 ሲካፈል ለ2 32 ሲካፈል ለ2 16 ሲካፈል ለ2 8 ሲካፈል ለ2 4 ሲካፈል ለ2 2 ይሆናል ማለት ነው ከዛ እንቁጠራቸው እነዚህ ሁለት የሚሉትን 1 2 3 4 5 6 7 8 2 ርቢ 8 to the power of 8 ማለት ነው በአብጅዛት ሲጻፍ ስለዚህ እዚህ ጋር እንቀይረው to the power of 8 times 10 the power of -6 ከዚህኛው ጋር እኩል ነው 256 ናት በርቢ ሲጻፍ እንደዚህ ሆኖ ማለት ነው ከዛ ምን እናረጋለን 2 the power of 8 times 10 the power of -6 ይሄ ማለት ደግሞ ፓወር ማለት ለምሳሌ a square root of a ከተባለ ምን ይሆናል a the power of 1/2 ከሚለው ጋር አንድ አይነት ነው ስለዚህ ሁለቱንም ለየብቻ እንጻፋቸው መጀመሪያ to the power of 8 ሲባዛ square root of 10 the power of -6 ለየብቻ መለየት እንችላለን ማባዛትና ማካፈል ከሆነ መደመርና መቀነስ ከሆነ ግን አይቻልም ማለት ነው ከዛ ይሄ ማለት to the power of 8 times 1/2 ሲባዛ 10 the power of -6 times 1/2 ስለዚህ ከላይ ፓወሮቹ ማባዛት እንችላለን to the power of 8 ሲባዛ በ1/2 8/2 ይሆናል ሲባዛ 10 the power of -6/2 ይሆናል ማለት ነው ከዛ 8 ሲካፈል ለ2 4 አይደል to the power of 4 times 10 the power of -3 ከዛ to the power of 4 ምን ማለት ነው 2 times 2 times 2 times 2 ማለት ነው 2 ሲባዛ በ2 4 4 ሲባዛ በ2 8 8 ሲባዛ በ2 16 ይሆናል ማለት ነው ከዛ በኋላ ምን እናረጋለን 16 ሲባዛ 10 the power of -3 ማለት ነው 10 the power of -3 ደግሞ ከዚህ ከቀኝ ተነስተን ወደ ግራ ነጥቧን መውሰድ ነው ስለዚህ 16 ላይ 1 2 3 ስንወስድ እዚህ ጋር 0 አለ ነጥቧ እዚህ ጋር ነው የምትሆነው ያረፈበት ላይ ከዛ ከፊት ለፊት 0 እንጨምራለን ምን ይሆናል አስተካክለን ስንጽፈው 0.016 ይሆናል ማለት ነው እንደዛ ሚሊት አለ ቢ ላይ አለ
ስለዚህ ከስኩዌር ሩት ሲወጣ ይሄ ቁጥር 0.016 ይሆናል ማለት ነው 22ኛው the volume of a cube is cube አለ እንደዚህ አይነት cube ማለት 6 ጎን ያለው ሳጥን ነገር ማለት ነው ከዛ በኋላ ቮሊዩም ተሰጥቶናል የዚህ ኪዩብ ቮሊዩሙ 216 ሜትር ኪዩብ ነው ከዛ ሰርፌስ ኤሪያው ምን ያክል ነው የሚለን ሰርፌስ ኤሪያው ማለት የነዚህ እንዳለ ኤሪያዎች አሉ አይደለ የስድስቱም ጎኖች ኤሪያ መደመር ማለት ነው የስድስቱንም ጎኖች ኤሪያ መደመር ግን ኪዩብ ሲሆን ሁሉም ጎኖቹ እኩል ነው የሚሆኑት ያ ማለት ሌንግዝ አለ ዊድዝ አለ እንደገና ሃይቱ እኩል ነው የሚሆኑት ሌንግዝ እኩል ይሆናል ዊድዝ እኩል ይሆናል ሃይት ነው የሚሆነው ሁሉንም በአንድ ፊደል ብንገልጸው ይሄንን ሌንግዝ ብንለው ቮሊዩሙ ምን ይሆናል ማለት ነው ቮሊዩም ማለት መጀመሪያ ፎርሙላ ምንድነው ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው ከዛ ግን ሁሉም እኩል ከሆኑ አንድ ፊደሉን መውሰድ እንችላለን ማለት ነው ከዛ ሌንግዝ ታይምስ ሌንግዝ እኩል ስለሆኑ ማለት ነው ስለዚህ ምን ይሆናል ሌንግዝ ኪዩብ ቮሊዩም ማለት ሌንግዝ ኪዩብ ይሆናል ለኪዩብ ከዛ ቮሊዩማችን 216 ተሰጥቶናል 216 ሜትር ኪዩብ እኩል ይሆናል ሌንግዝ ኪዩብ ሁለቱንም ኪዩብ ዙሩት ውስጥ እንከተዋለን ማለት ነው ከዛ በኋላ ከኪዩብ ዙሩት ሲወጣ ማለት ነው ይሄ ኪዩባ ኪዩብ ያጠፋና ሜትር ይወጣል 216 ደግሞ ከኪዩብ ዙሩት ሲወጣ ባብጂ ዛፍ እንደሰራ ነው እንደቀድሞ መስራት ትችላላችሁ ግን ሲወጣ 6 ሆኖ ነው የሚወጣው ከዛ ይሄ ኪዩብ በኪዩብ ይጠፋና ሌንግዝ ብቻ ይወጣል ስለዚህ የዚህ ሌንግዙ 6 ነው ዊድዙም 6 ነው ሃይቱም 6 ነው ማለት ነው የዚህ ኪዩብ ከዛ ሰርፌስ ኤሪያሳ እንዴት ነው የምንፈልገው ነው አሁን ሌንግዙን ካገኘን በኋላ ሰርፌስ ኤሪያውን ደግሞ እንፈልጋለን ሰርፌስ ኤሪያ ማለት 6 ጎኖች ሲባዛ ለእያንዳንዱ ጎን ኤሪያ ማለት ነው ከዛ እያንዳንዱ ጎን ኤሪያ ደግሞ ሁሉም ጎኖቹ ሌንግዝ እና ዊድዝ ኤሪያ ማለት ሌንግዝ ታይምስ ዊድዝ አይደለ ከዛ ሁለቱም እኩል ከሆኑ ሌንግዝ ስኩዌር ይሆናል ማለት ነው ሁለቱም የኛውም ሌንግዝ ከሆነ ሌንግዝ ስኩዌር ይሆናል ስለዚህ 6 ታይምስ ሌንግዝ ስኩዌር ማለት ነው ሌንግዛችን 6 አግኝተናል 6 ሲባዛ 6 ስኩዌር ማለት ነው ከዛ በኋላ ምን ይሆናል 6 ሲባዛ 6 ስኩዌር 36 ነው 6 ሲባዛ 36 ደግሞ 216 ይሆናል 216 ሜትር ስኩዌር ማለት ነው የቀደሙ ሜትር ኪዩብ ነው ቮሊዩሙ ነው አሁን ግን ኤሪያውን ነው የተጠየቀው ሌንግዝ ማለት ሜትር ነው ሜትር ታይምስ ሜትር ስኩዌር ስለሚሆን 216 ሜትር ስኩዌር የሚለው ኤ መልስ ይሆናል ማለት ነው 23ኛው the number 300 in power form is dash ይላል በፓወር ፎርም ለመጻፍ አሁን እንዳሳየዋችሁ ማለት ነው መስራት ነው በዛፉ ሲካፈል ለሁለት ስንት ነው 150 ይሆናል ሲካፈል ለሁለት ስንት ይሆናል 75 ይሆናል ሲካፈል ለ3 25 ይሆናል ሲካፈል ለ5 5 ይሆናል ማለት ነው ከዛ ምን እናረጋለን እዚህ ጋር ሁለቶች አሉ አንድ 3 አለች ከዛ ሁለት አምስቶች አሉ ሁለቶች 2 ርቢ 2 ማለት ነው ሲባዛ 3 አንድ ብቻ ናት ሲባዛ 3 ሲባዛ 5ም 2 ስለሆነ 5 ርቢ 2 እንደዚህ ሚል እንፈልጋለን 2 ርቢ 2 3 ርቢ 2 5 ይሄ አይደለም 2 ርቢ 2 3 ርቢ 2 5 ርቢ ይሄም አይደለም 2 ርቢ 2 ሲባዛ 3 5 ርቢ 2 ይሄ ልክ ነው ማለት ነው ይሄ ደግሞ 3 ናት እዚህ ጋር ይሄም ልክ አይደለም ስለዚህ መልሳችን ሲ ይሆናል ማለት ነው 24ኛው which of the following is not true about square or cube root ስለ square ወይም ደግሞ cube root ልክ ያልሆነ የቱን ይላል cube root can be negative cube number can be negative cube number negative መሆን ይችላል አው ለምሳሌ -1 ን cube አድርጉት ብንባል ምን ማለት ነው -1 times -1 times -1 ማለት ነው -1 times -1 1 ይሆናል ኔጌቲቭ ይጠፋል ሲባዛ -1 -1 ይሆናል ተመልሶ ማለት ነው ስለዚህ ኤ ልክ ነው ግንኛ ልክ ያልሆነ ነው የተባለው ቢ ደግሞ ስኩዌር ነምበር ካን ቢ ኔጌቲቭ ስኩዌር ነምበር ኔጌቲቭ መሆን አይችልም ለምሳሌ በዚህ በ-1 ብናየው -1 ስኩዌር ማለት -1 ሲባዛ -1 ማለት ነው አይደለ ከዛ -1 ኔጌቲቭ በኔጌቲቭ ይጠፋና 1 ነው የሚሆነው ስለዚህ ይሄ ኔጌቲቭ አይሆንም መቼም ቢሆን ስኩዌር ቁጥር ስለዚህ ይሄ ልክ ያልሆነው ቢ ሊሆን ይችላል ሲ ኪዩብ ነምበር ካን ቢ ፖዚቲቭ
ኪዩብ ነምበር ፖዚቲቭ መሆን ይችላል ይላል አዎ ለምሳሌ አንድ ኪዩብ ከተባለ 1 ታይምስ 1 ታይምስ 1 ተመልሶ 1 ነው ፖዚቲቭ ነው ሁሉ ጊዜ ፖዚቲቭ ቁጥሮችን ኪዩብ መናረግ ከሆነ ሁሉ ጊዜ ፖዚቲቭ ነው የሚሆነው እኛውም ልክ ነው ስኩዌር ነምበር ካን ቢ ፖዚቲቭ yes ለምሳሌ 2 ስኩዌር ከተባለ 2 ታይምስ 2 4 ይሆናል ፖዚቲቭ ቁጥሮችን ሁሉ ጊዜም ስኩዌር ስናረግ ኔጌቲቭም ቁጥሮችንም ስኩዌር ስናረግ ሁሉ ጊዜም ስኩዌር ነምበር ፖዚቲቭ ነው የሚሆነው ይሄኛውም ልክ ነው ስለዚህ ልክ ያልሆነው ለሚለው መልሳችን ቢ ይሆናል ማለት ነው 25ኛው if x is less than 0 and y is greater than 0 then the point lays on dash quadrant ይላል quadrant አለ አይደለ መጀመሪያ first quadrant second quadrant third quadrant ከዛ fourth quadrant የምንለው አለ እዚህ ጋር በዚህ በኩል ያለው x ምንድነው ፖዚቲቭ ነው በዚህ በኩል ያለው ደግሞ y ይሄኛው ፖዚቲቭ ነው x ደግሞ ወደ ሌፍት ሳይድ ስንሄድ ኔጌቲቭ ነው downward direction ለy ስንሄድ ኔጌቲቭ ይሆናል ማለት ነው ስለዚህ እዚህ first quadrant ላይ x greater than 0 ነው ማለት ፖዚቲቭ ነው yም greater than 0 ነው ሁለቱም ከ0 የበለጡ ናቸው ፖዚቲቭ ናቸው first quadrant ላይ second quadrant ላይ x less than 0 ነው ከ0 ያንሳል ማለት ነው ኔጌቲቭ አይደል x እዚህ ጋር ከዛ y ደግሞ greater than 0 ነው እዚህ ጋር ምክንያቱም ፖዚቲቭ ስለሆነ በዚህ ጋር ስንሄድ xም ኔጌቲቭ ነው yም ኔጌቲቭ ነው ስለዚህ x less than 0 and y also less than 0 ይሄኛው እንደዛ ነው fourth quadrant ላይ x ፖዚቲቭ ነው y ኔጌቲቭ ነው ስለዚህ x greater than 0 y less than 0 ይሆናል ማለት ነው ስለዚህ እኛ የጠየቅነው x less than 0 y greater than 0 x less than 0 y greater than 0 ምን ለየትኛው ኳድራንት ላይ ነው የሁለተኛው ኳድራንት ላይ ያለው ነው መልሳችን ዲ ይሆናል ማለት ነው 26ኛው in which quadrant 2 negative 7 located 2 negative 7 የትኛው ላይ ነው located የሚሆነው አሁን እንደሰራነው ነው first አለ second third አለ ከዛ fourth ማለት ነው እዚህ ጋር ምንድነው ብያችኋለሁ ፖዚቲቭ x አለ እዚህ ጋር x axis ነው ይሄ y axis ይሄኛው ፖዚቲቭ ኔጌቲቭ እዚህ ጋርም ኔጌቲቭ ከዛ ምን ይሆናል ፖዚቲቭ x ፖዚቲቭ ናት ስለዚህ እዚህ ጋር ነው y ደግሞ ኔጌቲቭ ስለዚህ የትኛው ኳድራንት ላይ ነው የሚገኘው አራተኛው ማለት ነው እንደዚህ x ፖዚቲቭ y ኔጌቲቭ የሆነ እዚህ ጋር ነው ስለዚህ መልሳችን ዲ ይሆናል ማለት ነው 27ኛው the point is located 6 units to the left of the y axis ኳድራንቱን እንሳለው y axis ይሄኛው ነው ብያችኋለሁ then x axis ደግሞ ይሄኛው ነው የተጋደመው ጊዜ x axis ነው የቆመው y axis ነው የሚሆነው ከዛ ምን ይላል the point located 6 units to the left of y axis y axis አለ አይደለ ከy axis ወደ left ስንሄድ 6 units ማለት -6 ላይ ነው ማለት ነው ያለው በዚህ በኩል x ኔጌቲቭ አይደለ -6 units to the left ማለት -6 ላይ ነው ያለው and 4 units below the x axis ከx axis ደግሞ ወደ ታች ስንሄድ 4 unit ላይ ማለት እዚህ ጋር -4 ላይ ለy ማለት ነው ስለዚህ then what is the coordinate of the point ይላል መጀመሪያ የቁጥሮቹ -6 እና -4 ናቸው ግን ሁሉ ጊዜም ኮኦርዲኔት ስንጽፍ x axis-ን እንጽፍና ከዛ y axis-ን ነው የምንጽፈው x axis ስንት ነው -6 y axis-ኡ -4 ከዛ -6 -4 የሚለው b ይሆናል ኔጌቲቭ መሆኑ እንዴት አወቅን ወደ ሌፍት ከy axis ሌፍት ከሆነ ሁሉ ጊዜም የx ቁጥር ኔጌቲቭ ነው ከx axis ወደ ታች ስንሄድ ደግሞ ሁሉ ጊዜም የy ቫልዩ ምንድነው ኔጌቲቭ ነው ከx axis ወደ ላይ ስንሄድ ደግሞ የy ቫልዩ ሁሉ ጊዜም እዚህ ጋር ፖዚቲቭ ነው ከy axis ደግሞ ወደ ራይት ዳይሬክሽን ስንሄድ የx axis ቫልዩ ሁሉ ጊዜ ፖዚቲቭ ነው እነዚህን ማወቅ አለባችሁ ስለዚህ መልሳችን b ነው ማለት ነው 28ኛው which one of the following graph of an equation that passes through the origin ይላል origin የምንለው 0 0 የሆነ ነው ማለት ነው እዚህ ጋር ብናይ origin ምንላት ይችላል x axis-ም 0 ናት y axis-ም 0 ናት እዚህ ጋር መነሻቸው ናት ለሁለቱም ማለት ነው ስለዚህ የትኛው ነው በኦሪጂን የሚያልፍ ነው የሚለን እዚህ ጋር ምን ይላል a ላይ
2x minus 5 እኩል ይሆናል 7 2x እኩል ይሆናል 7 plus 5 ብንል 2x እኩል ይሆናል 12 ከዛ ለ2 ብናካፍል x እኩል ይሆናል 6 ይሆናል ስለዚህ የx ቫልዩ 6 ነው ኮንስታንት ነው ሁሉ ጊዜ አይቀየርም ማለት ነው ስለዚህ 6 እዚህ ጋር ቢሆን ግራፋችን እንደዚህ ነው እንጂ የሚሆነው በኦሪጂኑ አያልፍም ማለት ነው x 6 ናት ቫልዩ አይቀየርም ያልነው በ6 አልፎ የሚሄድ የx ቫልዩ የማይቀየር ቨርቲካል ሆነ ግራፍ ነው እንጂ በኦሪጂኑ የሚያልፍ አይደለም የa ስለዚህ ይሄ ልክ አይደለም b ደግሞ ምን ይላል 3y - 6 እኩል ይሆናል 4 ይላል ከዛ ዚንጋም x የሚል የለም ስለዚህ የy ቫልዩ ኮንስታንት ነው ይፈልጋል ማለት ነው y ቫልዩ እንፈልግ 3y እኩል ይሆናል 4 plus 6 ይሆናል 6 ወደዛ ሲሄድ 3y እኩል ይሆናል 4 plus 6 is 10 then divide both side by 3 then y እኩል ይሆናል 10 over 3 10 over 3 ማለት 10ን ለ3 ብናካፍለው 3 ጊዜ 9 ከዛ 1 ነጥብ ሰጠን 0 3 እያለ ይቀጥላል 3 ማለት ለy አክሰስ ማለት ነው እዚህ ጋር y እኩል ይሆናል 3.3 እዚህ ጋር ቢሆን 3.3 እዚህ ጋር ቢሆን በ3.3 የሚያልፍ ሆሪዞንታል መስመር ይሆናል ስለዚህ ግራፋችን የy ቫልዩ ኮንስታንት ነው ሁሉ ጊዜም 3.3 ነው የx ቫልዩ ቢቀያየርም የy ቫልዩ አይቀያየርም ስለዚህ ግራፋችን ሆሪዞንታል ይሆናል እንደዚህ ቀጥ ያለ መስመር ነው እንጂ በኦሪጂኑ በዚህ የማያልፍ ነው ማለት ነው ይሄኛው አይሆንም የሲን እንስራው እስቲ የሲ እና የዲ ላይ ሁለቱም xy የሚሉ አሉ ስለዚህ ምንድነው የምናረጋው በኦሪጂኑ የሚያልፍ ከሆነ ምን ይሆናል የአንዱን ቫልዩ ለምሳሌ የxን ቫልዩ 0 አስገብተን ለy ብንፈልግ የy ቫልዩ ግዴታ 0 መምጣት አለበት ማለት ነው ስለዚህ ሲን ብንፈልግ እዚህ ጋር 2x - 5y እኩል ይሆናል 0 ስለዚህ 0 አይደለ ኦሪጂኑ አንደኛው 0 ከሆነ ሌላኛውም 0 መሆን አለበት ስለዚህ የxን ቫልዩ 0 እናርገውና ለy እንፈልግ 2 times 0 - 5y እኩል ይሆናል 0 ከዛ 2 times 0 0 ነው 0 - 5y እኩል ይሆናል 0 0 - 5y - 5y ይሆናል እኩል ይሆናል 0 ሁለቱንም በ-5 ብናካፍለው y እኩል ይሆናል 0 ሲካፈል ለማንኛውም ቁጥር 0 ስለሆነ y 0 ይሆናል xም 0 ስናረግ y 0 ሆነ ስለዚህ በኦሪጂኑ ያልፋል ማለት ነው c መሆን ይችላል d ደግሞ እናረጋግጥ d ምን ይላል 3x - 2y plus 6 እኩል ይሆናል 0 ከዛ ምን እናረጋለን እዚህኛው ላይ x ቫልዩ ላይ 0 እናስገባ ከዛ 0 ስናስገባ 3 ሲባዛ በ0 0 ነው ይጠፋ ማለት ነው ከዛ -2y plus 6 እኩል ይሆናል 0 -2y እኩል ይሆናል -6 ይሆናል ሁለቱንም በ-2 እናካፍለዋለን ከዛ y እኩል ይሆናል 3 ይሆናል ስለዚህ xን 0 ስናረጋት y ግን 3 ነው የመጣችልን ስለዚህ በኦሪጂኑ አያልፍም ማለት ነው መልሳችን የሚሆነው c ነው 29ኛው which one of the following statement is correct ይላል የትኛው ስቴትመንት ነው correct እያለን ነው እንግዲህ ቀደም ስንሰራ vertical line ከሆነ ግራፋችን vertical line የሚሆነው ምን ሲሆን ነው የx ቫልዩ የሆነ ኮንስታንት ቁጥር ሲሆን ከዛ ግራፋችን ሆሪዞንታል የሚሆነው ደግሞ የy ቫልዩ የሆነ ኮንስታንት ነምበር ሲሆን ሆሪዞንታል ይሆናል a ምን ይላል the line y እኩል ይሆናል 5x - 2 is vertical line ይላል የa vertical line አይሆንም ይሄኛው ማለት ነው a y እኩል ይሆናል 5x - 2 የሚለው xም yም ስላለው የy ወይም የx ቫልዩ ኮንስታንት ካልሆነ በስተቀር vertical ወይ horizontal ልናንችልም vertical የሚሆነው ምን ሲሆን ነው ብያችኋለሁ የx ቫልዩ የሆነ ኮንስታንት ቁጥር ሲሆን ስለዚህ y ቫልዩም x ቫልዩም እዚህ ጋር ኢኩዌሽኑ ላይ ስላለ የx ቫልዩ ኮንስታንት አይደለም ማለት ነው ስለዚህ a አይሆንም b ደግሞ ምንድነው the line x + 5 እኩል ይሆናል 4 is horizontal line b x + 5 እኩል ይሆናል 4 ስለዚህ ኢኩዌሽኑ ላይ x ብቻ ነው ያለው ማለት ነው ከዛ ለx ሶልቭ ማድረግ እንችላለን ማለት ነው x ስንት ይሆናል -1 ይሆናል 5ን ስንቀንስ እዚህ ጋር ይሄ ምን አይነት ግራፍ ነው የሚሆነው vertical የx ቫልዩ ኮንስታንት ከሆነ vertical ነው ብያችኋለሁ -1 እዚህ ጋር ቢሆን እንደዚህ የሆነ vertical ላይ ነው እንጂ horizontal አይደለም የሚሆነው ይሄም ልክ አይደለም c the line 5y + 7 እኩል ይሆናል 6 is horizontal c ምን ይላል 5y + 7 እኩል ይሆናል 6
ምንም ኢኩዌሽኑን ሶልቭ ሳታረጉ ማን እንዳለ ማየት ነው y ብቻ ነው ያለው እዚህ ጋር አይደል ስለዚህ የy ቫልዩ ኮንስታንት ነው ማለት ነው y ብቻ ካለ ለy ሶልቭ ማድረግ እንችላለን ስለዚህ የy ቫልዩ ኮንስታንት ከሆነ ደግሞ ሆሪዞንታል ይሆናል ብያችኋለሁ ልክ ነው ማለት ነው c ልክ ነው all are correct የሚለው ልክ አይደለም ልክ የሆነው c ብቻ ነው ሆሪዞንታል የሚሆነው የy ቫልዩ ኮንስታንት ሲሆን ነው ማለት ነው ስለዚህ መልሳችን c ይሆናል የመጨረሻው ጥያቄ 30ኛው ጥያቄ ማለት ነው the equation y equal 5 then which one of the following is true y equal 5 ነው ኢኩዌሽናችን የትኛው ነው true ይላል a x is constant x constant ነው እንዴ y equal 5 ካለን ሁሉ ጊዜም የy ቫልዩ 5 ነው ይያለን ነው ስለዚህ የy ቫልዩ ኮንስታንት ነው 5 ነው ሁሉ ጊዜም ስለዚህ የx ቫልዩ ሳይሆን ኮንስታንት የሆነው የy ቫልዩ ነው ይሄ ልክ አይደለም b y carries ይላል የb ምን እንደሚልም ግልጽ አይደለም ተሳሳተ ምርጫ ነው c ደግሞ x and y are vary x እና y ሁለቱም ይቀያየራሉ በየጊዜው ያለ ነው x አው vary ያደርጋል ግን የy ቫልዩ ኮንስታንት 5 ነው ብሎ ተለሰጠን ኮንስታንት ነው እንጂ vary ያደርግም ይሄኛው ልክ አይደለም d ደግሞ y is constant ይሄ ልክ ነው ማለት ነው የy ቫልዩ ኮንስታንት ነው የሚለው ልክ ነው እሺ ተማሪዎች የዛሬው ቪዲዮ ይሄንን ይመስል ነበር እንግዲህ ከጥያቄዎቹ ቁም ነገር እንዳገኛችሁባቸው ከዚህ በፊት የሚከብዷችሁን ኮንሰፕቶችን በቀላሉ የምትረዱበት ጥያቄዎችን እንዳገኛችሁባቸው ተስፋ አደርጋለሁ በሚቀጥለው ቪዲዮ ደግሞ ሌሎችን ጥያቄዎች ይዤላችሁ የመመጣ ይሆናል እንግዲህ እንደተለመደው YouTube አልጎሪዝም YouTube ፕላትፎርም ማለት ነው ለሌሎች ሰዎች እንዲያደርሰው ላይክ ማድረግ አትርሱ እንዲሁም ለሌሎች ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዲሁም ደግሞ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሷችሁ የደወል ምልክቱን መጫን አይርሱ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ እንዲሁም ሌሎችን ጥያቄዎች እንዲሰሩላችሁ የምትፈልጉትን ብዙ ጊዜ በተደጋጋሚ ኮሜንት ላይ የሐዋሳ ስሪልን የአዳማ ስሪልን የአማራ ክልል ስሪልን ምናምን ትሉኛላችሁ ግን ጥያቄዎችን ማግኘት አልቻልኩም እኔ በአብዛኛው ማገኛቸው ጥያቄዎች የአዲስ አበባ ነውና እንዲሰራላችሁ የምትፈልጉት ከየትኛውም ክልል የሆናችሁ ተማሪዎች ቴሌግራም ላይ ከታች ዲስክሪፕሽን ላይ ያለ ቴሌግራም ግሩፕ ቻናል እና እንዲሁም ሰፖርት አካውንት ዲስክሪፕሽን ላይ ስላለ እዛ ሰፖርት አካውንት ላይ ወይም ግሩፕ ላይ ላኩልኝ ማለት ነው ጥያቄዎችን ላኩልኝና ከዛኔ ቪዲዮ ሰራላችኋለሁ እንደዛ ማድረግ አትርሱ በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ ቻው